ቤተ ክርስቲያንሽ ሳታፍርበት እናንተ እያፈራችሁ ነው ያላችሁት እኮ ጋይስ። አሁን ግራ የገባን እሱ ነው። ቤተ ክርስቲያን አላፈረችም፣ እናንተ ግን እያፈራችሁ ነው ያላችሁት። ምን ማለት ነው? በጣም ቆንጆ ጥሩ ኦርቶዶክስነታችሁን ትታችሁ ጴንጤ ሆናችኋል። እግዚአብሔር ይባረክ። ምን አደረግናችሁ? መጽሐፍ ቅዱስ ብቻ አማኝ አድርገናችኋል። ይሄ በጣም ባይዘው ድል ነው። ነገረ ድነትን ኦርቶዶክስ መጽሐፍ ቅዱስ ላይ ብቻ የመሰረተች ቤተክርስቲያን አድርጋችኋታል። ክብር ለእግዚአብሔር ይሁን። አየህ በቃ ክደሃል። ኖ ሞር ኦርቶዶክስ ማለት ነው። ጥሩ ጴንጤ ሆነሃል። ወንጌል ይሄ ነው። ወንጌል ይሄ ነው። ይቀጥላል ይቀጥላል። እሺ ቶም ሰላም። አይ ሰላም፣ እንዴት ነህ? አለን አለን። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ ብራዘር። እሺ አንዳንድ ግለሰቦች የሚያወሩት ሀሳብ ነው ወይስ የቤተክርስቲያኒቱ አቋም ነው? ምናልባት በኋላ ላይ ወንድምነት ሲመጣ የእሳቸውን ቪዲዮ ያሰማናል። በአጋጣሚ አልነበርኩም፣ ግን ሀሳቡን መቀጠል ስላለብን ነው እያወራን ያለ ነው። ቤተክርስቲያኒቷ ውስጥ ያሉ ገድላት፣ ተአምራት የቤተክርስቲያን አቋም እምነት አይደለም የተጻፈው በውስጣቸው። ይኸውልህ እንትን ገድል ከሆነ እንትን ሊሆን ይችላል፣ እንደ ዶግማ አይደለም፣ ሊስተካከል ይችላል። ገብቶሃል? ሊስተካከል ይችላል፣ የሆነ በስተትም ሊጻፍ ስለሚችል። ምኑ ነው የሚስተካከለው? ከእንትኑ ጋር የሚጣረስ ከሆነ ከመጽሐፍ ቅዱሱ ጋር የሚጣረስ ከሆነ ይስተካከላል ማለት ነው። ማን ያለው እንደዛ? ገድል ነው ይሄ። ምን እንዴት እንደዛ ትላለህ? አይ እያወራን ያለ ነው ኢየሱስ ክርስቶስ እንደዚህ ብሏል፣ እንደዚህ ቃል ገብቷል እየተባለ የክርስቶስ ኢየሱስ ንግግር ዶግማ አይደለም እያልከን ያለው። ስለ ቃላት ግድፈት አይደለም እያወራን ያለ ነው። አዎ ይስተካከላል እኮ አልኩ። ማለት ይሄ እንደ ዶግማ አይደለም። ለምሳሌ ተአምረ ማርያም ስህተት አለው እያልከን ያለው። ህዝቡ ይስማ፣ ንገሩ። ስህተት ካለበትማ ለምን ህዝቡ ያምንበታል? ንገሯቸው። ይኸው ነገር ማይክ ክፈት ኦን አድርግና ተአምረ ማርያም ስህተት አለበት ብለህ ንገሩ ለህዝቡ። ቶም ሚውት ነው እያወራ ከሆነ ንገሩታ ለህዝቡ። አይደለም ስህተት ነው እኮ አይደለም እያልኩ ያለሁት። አሁን ቤተክርስቲያን ተአምረ ማርያም ስህተት ነው ብላ ነግርሃለች ወይ? ስህተት አይደለም። ይኸውልህ ገድል እናንተን ይኸውልህ እንደ ሃይማኖት መከራከሪያ ሆኖ ብዙ አሁን ስለ ክርክር እያወራን አይደለም። ስለመች ስለ ክርክር እያወራ ነው? ስለ አንተ እምነት ነው እያወራን ያለን ወዳጅ። አየህ ይኸውልህ ገድል እንደ ሃይማኖት መከራከሪያ ሆኖ አይቀርብም። ተጻራሪ ከሆነ ስለ እምነት ነው እያወራን ያለ ነው። ስለ እምነት ነው እያወራን ያለ ነው። አትደበቅ። ተአምራትና ገድላት ቤተክርስቲያን ውስጥ ስህተት ያለባቸው መጽሐፍቶች ናቸውና አትመኑባቸው። ገና አጣርቼ አልጨረስኩም፣ አትመኑባቸው። ስለዚህ የትኛውም አውደ ምሕረት ላይ አይነበቡም። በእናንተም ስህተት ስለሚገኝባቸው በቤታችሁ መጽሐፍቶች ውስጥ በእናንተ በቤታችሁ ውስጥ ካሉ መጽሐፍቶች ውስጥ አስወግዱ ብላለች ቤተክርስቲያን። ስለዚህ አሁን እየነገርኩህ እኮ ነው ያለሁት ወንድም። ገድል እንደ ሃይማኖት መከራከሪያ ሆኖ አይቀርብም። እኔ ስለ ክርክር መቼ አወራን? እኔ ስለ አንተ እምነት እኮ ነው እየጠየቅኩ ያለሁት። ማስረጃ አድርጋ አቅርብልኝ አላልኩም። እኔ ወዳጄ ስለ አንተ ቤተ እምነት ነው እየጠየቅኩ ያለሁት። እምነትህን ኦርቶዶክሳዊ ነህ። አውደ ምሕረት ላይ ሲነበብ ለምንድን ነው ስህተት ስለሚገኝባቸው ይህንን መጽሐፍት ለምንድን ነው የምታነቢልን ብላ ታውቃለህ? ለቤተክርስቲያን ወዳጄ አታውቅም እኮ። ታውቃለህ? እንደሱ ብለህ ታውቃለህ? ምንድነው? ምኑን ነው ስህተት የሚኖረው ከሆነ ስህተት ስለሚኖርበት ለምንድን ነው የምታነቢልን ይህንን መጽሐፍ ብለህ ጠይቀህ ታውቃለህ? ቤተክርስቲያን አውደ ምሕረት ላይ ተአምረ ማርያም ሲነበብልህ ምንድነው? አይሳሳትም እኮ። የሚሳሳት ሊኖር ይችላል፣ ግን እስካሁን ምንድነው ያገኘው? አይሳሳትም ማለት ያገኘው ምንድነው? ይኸውልህ የሚሳሳት ከሆነ ይስተካከላል ነው እኮ ያለው። ሳስቷል እያልኩ አይደለም። አቋምህ ምንድነው ታዲያ ወዳጄ? የትኛውን እንያዝልህ? አሁን ተአምረ ማርያም ለምሳሌ በቤተክርስቲያን ውስጥ የሚነበብ መጽሐፍ ነው። ተአምረ ማርያም ስህተት አለበት እያልከን ያለው
ስህተት አለበት እያልኩ አይደለም። ቢኖርበት ስህተት ከተገኘበት ሊስተካከል ይችላል። እንደ ትልቅ አጀንዳ ሆኖ አይደለም። ጥሩ አስተካክሉት። ምንም ችግር የለም። አስተካክሉት። ጥሩ የሚስተካከል ነገር ካለ አስተካክሉት። ደስ ይለናል። አሁን ጥያቄ ቤተክርስቲያን ተአምረ ማርያም ስህተት አለበት ብላ እስካሁን ስህተት አግኝታበታለች ወይ? በተአምረ ማርያም ላይ ምን እስካሁን ለምሳሌ ማርያም ኪዳን ተሰጥቷታል አይደል? ከኢየሱስ ዘንድ አይደል? ኪዳን ተሰጥቷታል አይደል? ምንድነው ቶሚ የምትዘባርቀው? እሱን አንተ ለማምታታት ነው። ተውስ ወደ እኔ ላከው ቶሚ። መባ ቆይ አንዴ ረጋ በል አይዞህ። አንተ የመሬቱ ኦርቶዶክስ ነህ። ቆይ አንዴ ተረጋጋ። እንዴ ቀስሜ እኔ ጋር አውሪያ ታዲያ መባ ሚውት አድርግ። መሬት ላይ አድርገው። ሚውት አድርግ ብራዘር፣ ሚውት አድርግ። ተረጋጋ ቶሚ። አንቺ ምንም ስህተት የለውም። እሺ እኛ ጋር ይፈተዋል ችግሩ። መባ አንዴ ያምታታ ነው። እሺ ሚውት አድርግ መባ። እኔ ጋር ፍቺው በቃ አልናግርሻለሁ። መባ ሚውት አድርግ ብራዘር፣ ተው አትረብሽ። እሺ ቶም ከዚህ በኋላ እኔ የምልህ እንዴት ነህ አንተ? ግን ጠፋ ቤተሰብ ምናምን ሰላም ነው? መባዬ ሚውት አድርግ እንዴ፣ ስርዓት እናወራለን አልኩ። ሚውት አድርግ ብራዘር። እሺ ኤርሜን ፎቶውን ልክልሃለሁ በለው። የዮሐዲ ምንድነው ዝም አለ ጠፋ በዛ። እሺ መባዬ ሁልጊዜ እንደ ልጅ ስለሚያደርግህ አስወርጃ አለው። ታች ሆነ ስማን በአዋቂያን ዘንድ መካከል እንደ ልጅ አክት እያረክን ያለውና እሺ ቶም አሁን ስለ ነገረ ድህነት ብንወያይ አይሻልም? አዎ ስለ ነገረ ድህነት ነው እያወራሁኝ ያለሁት። ስለ ነገረ ድህነት ነው። ማርያም በምልጃዋ ሰውን ታድናለች አታድንም? ለምንድን ነው የማታድነው? ድህነት ማለት ነው ለአንተ? ኦኬ ስለ ነገረ ድህነት ነው መንግስተ ሰማያት ስለ መግባት ነው እያወራን ያለነው። ማርያም በምልጃዋ ታድናለች እኮ አልከን፣ ጨረስ ነው። ስለዚህ ጉዳዩ ስለ ነገረ ድህነት ነው ማለት ነው። ስለ ነገረ ድህነት እያወራችሁ እኛ አይመለከተንም የምትሉት ነገር ነው። በጣም የሚያስቀኝ ባይዘው ሊትራሊ ነገረ ድህነት ነው ማለት ነው እየተነጋገርን ያለ። ቤተክርስቲያኒቱ አንድ ኃጢአተኛና በዳይ ሰው መንግስተ ሰማያት ይገባበታል የምትልበት አንደኛው ነገር ነገረ ድህነት ነው። የማርያም ምልጃ፣ የማርያም ኪዳን ማለት ነው። ታምንበታለህ በማርያም ኪዳን? ድህነት የስጋዊ ድህነት አለ በህይወት ያለ ቅዱሳን ደግሞ እመቤታችን ቅድስት ድንግል ማርያም ደግሞ ወደ መዳንህ ታቀርባለች። ወደ ኢየሱስ ክርስቶስ ወደ እነሱ ነው የምታቀርብ ማለት ነው። መንግስተ ሰማያት አንድ ኃጢአተኛና በዳይ ሰው በማርያም ምልጃ ይገባል ወይስ አይገባም? ይገባል እንጂ ታስምረዋለች። ለኢየሱስ ክርስቶስ አይደለች? ኢየሱስ ክርስቶስ እናት አይደለች? ስለዚህ አሁን እሱን ነው የምናወራው። ስለዚህ አሁን የምጠይቅ ጥያቄ አንድ ኃጢአተኛና በዳይ ሰው ኢየሱስ ተክዶ ማርያም ታምና አንድ ኃጢአተኛ ሰው መንግስተ ሰማያት ይገባል ወይስ አይገባም? ዲፔንድ ያደርጋል። እግዚአብሔር ነው ሁሉም እንደየስራው ነው እንትን የሚያደርገው የሚያገኘው። ኢየሱስን መካድ ታዲያ ጥሩ ስራ ነው እያልከኝ ያለው? መንግስተ ሰማያት ክዶ እንዴት ይሆናል? ኢየሱስ እኮ አቋምህ ምንድን ነው? ይገባል ወይስ አይገባም? እግዚአብሔርን ክዶ እንዴት እንደዛ አይሆንም። ግን እመቤታችን ከለመነችለት የእግዚአብሔር ነው ውሳኔው። ኢየሱስንም ቢክድ ማርያም ከለመነች ችግር የለም እያልከን ያለው? እንዲያምን ሊሆን ይችላል። ወደሱ ወዳጅ አቋምህን ነው ቶሚዬ። ኢየሱስን ክዶ ማርያም ከለመነችለት ያ ሰው መንግስተ ሰማያት ይገባል እያልከን ያለው አይደለም? ይኸውልህ ፍርዱ የእግዚአብሔር ነው። ኢየሱስም ተክዶ እግዚአብሔር ይፈርዳል። ኢየሱስንም የካዱ ሰዎች መንግስተ ሰማያት እንዲገቡ እግዚአብሔር ይፈርዳል እያልከን ያለው? አይ እንደዛ ሳይሆን እያልኩ ያለሁት እግዚአብሔርን ማመን አለበት። እመቤታችንንም ደግሞ ተማጽኖ ስለካደ ሰው ነው እያወራን ያለው። ልታስምረው ትችላለች ማለት እንዲገባው ማለት ነው
ጥያቄውን ንገረና እሱን አሁን ኢየሱስም ተክዶ ቢሆን ማርያም ከለመነችለት መንግስተ ሰማያት ይገባል በለና አቋምን እንወቀው። እሱ ከሆነ አቋም እንደዛ ነው እኮ ያልኩህ። ማለት ለምናለት ልቦናውን ልትመልሰው ትችላለች። በራስ አንደበት ንገረን። ለምናለት መንግስተ ሰማያት ታስገባዋለች በለ እያልኩ በለዋ በራስ አንደበት ቶሚ አቋምህን እንወቅ። የቀለድክ ነው መሰለኝ። አይ አም ሲሪየስ ቶም አልክ አይደለ እንዴ? እኔ ለምን እለዋለሁ? አንተ በራስህ በለው ወራጄ። አቋምህን ንገረን። ታስምረዋለች። ስለዚህ አንድ ኃጢአተኛና በዳይ ሰው ኢየሱስንም ክዶ ቢሆን ማርያምን ካመነ መንግስተ ሰማያት ታስገባዋለች እያልከን ያለው ይኸውልህ እንትን ብለው ማለት ነው። እመቤታችን አሁን ልቦናውን መልሳለት በእግዚአብሔር አምኖ እንዲገባ ይሆናል። እኔ አሁን ወዳጄ ልቦናው ስለመልመለስ አለም እያወራን ያለ ነው። ስለ ኃጢአተኛ ስለ በዳይ ሰው ነው እየተነጋገርን ያለ ነው። አንድ ኃጢአተኛና በዳይ ሰው ኢየሱስን ክዶ በማርያም ምልጃ መንግስተ ሰማያት ይገባል ወይስ አይገባም? ቶም አቤት እምነትህ ታፍርበታለህ? ምን እየነገርኩህ እኮ ነው ዳንኤል ማን ነው ስሙ? ስለዚህ በደንብ ንገረን። ቶም አንድ ኃጢአተኛና በዳይ ሰው አንድ ኃጢአተኛና በዳይ ሰው ማለት ኢየሱስን የካደ ሰው በማርያም ምልጃ ኢየሱስን ክዶ ማርያም ስለለመነችለት ምልጃ መሃል ላይ ስለቆመችለት መንግስተ ሰማያት ይገባል ብለህ ታምናለህ? ግልጽ ጥያቄ እኮ ነው። ይገባል ማለት ልቡናውን ይመለስለትና መዳን ማለት እኮ በእግዚአብሔር ማመን ነው። ወደ እግዚአብሔር ማመን ታመጣዋለች። ወደ እግዚአብሔር እንዲሆን ነው እኮ መዳን ማለት እኮ ከእግዚአብሔር ጋር መሆን አይደል? ስለዚህ አስማራችሁ ማለት እኮ ወደ እግዚአብሔር ልቡን ነው። ኦልራይት ኦኬ። የሰውየውን ልብ ነው የምትመልስለት ወይስ ምህረትን ነው የምታስገኝለት? መዳን ማለት ነው ከእግዚአብሔር ጋር መሆን አይደል? ከእግዚአብሔር ጋር መታረቅ መሆን አይደል? ስለዚህ እሷ ደግሞ ወደ ከእግዚአብሔር ጋር እንዲሆን ነው እኮ የምታስደርገው። እሱ ልቡን ወደ እግዚአብሔር እንዲመልስ ነው የምታረገው። የሰውየውን ልብ ነው የምትቀይረው። እሷ ወደ እግዚአብሔር ታደርሰዋለች ማለት ነው። ወደ እግዚአብሔር ታደርሰዋለች። እሱማ እግዚአብሔር ጌታን እኮ ክዷል ወዳጄ። ምን ታቀርበዋለች? ጌታን ክዷል። እሱ የካደን ሰው ምን አድርጋ ነው የምታቀርበው? ልቡን ነው የምትቀይርለት። ምንድን ነው የምታረገው? ማርያም አልተረዳኝ ማለት ነው። ዛትስ ዋይ እየጠየቅኩ ያለሁት እኮ ቶሚ። ቶም እንዴት ልረዳ? ምንድን ነው የምታደርግለት? ማርያም ኢየሱስን ለካደ ሰው ማርያም ምንድን ነው የምታደርገው? የኃጢአተኛው የካሃዲውን ሰው ልብ ነው የምትቀይረው ወይስ በሱ ቦታ ላይ ተንበርክካ ነው አምላኳን ይቅርታ የምትጠይቅለት? ምንድን ነው የምታደርገው? ማይከን ክፈትና ነገር እየነገርኩህ እኮ ነው ዳኒ። በጣም እንትን አደረገው እኮ አልሰማ ብሎ ነው ብራዘር። ግራ እንደገባህ አውቃለሁ ወዳጄ። አቋምህን ንገረን። ይኸውልህ ታስምረዋለች እኮ አልኩህ ማለት ምን አድርጋ ለእግዚአብሔር ምንም የሚሳነው ነገር የለም። መሐሪ ነው አይደል? እናሱ ስትለምነው አሁን እኮ እንትን እኮ እየሆነብህ ነው አሁን ማለት ግልጽ አይሆንልም። እንደዚህ ታምራቱ የእግዚአብሔር ስራው አይገለጽልህም። እንደዚህ ለማያምን ሰው ለእግዚአብሔር ይቻላል አይደል? ማለት እመቤታችንን ሲማጸናት እሷ ደግሞ ወደ እግዚአብሔር እንዲሆን ትረዳዋለች። ዋው ሶ ኢየሱስ ተክዶ በማርያም ምልጃ ሰው መንግስተ ሰማያት ይገባል ማለት ነው። ወደ እግዚአብሔር እንዲያምን ነው የምታደርገው። አልገባኝም።
ማለት ማን ነው? ኃጢአተኛው ነው እግዚአብሔርን እንዲያምን የምታደርገው? እንደዛ ማለት ኢየሱስን ክዷል እኮ የካደ ሰው ነው። እና እንዲያምን ነው እኮ የምታደርገው። ታዲያስ ልቡን መታ ወንጌል ሰብኳለች እያልከን ያለው ድጋሚ ጌታን እንዲያምን ወንጌል ሰብኳለች፣ እንደዛ ነው የምታደርገው። ኦልሬዲ እኮ ሊማር እኮ ነው፣ ከእግዚአብሔር ጋር እንዲሆን እኮ ነው የምታደርገው እኮ። እንዴት አድርጋ ወንጌል ሰብካው? ከዛ በኋላ በእመቤታችን ዳነ ማለት ምን ማለት ነው? አንተ ልቡን ቀይራው ነው ወይስ ወንጌል ሰብካው ነው? ድጋሚ ብራዘር በምን እስኪ አንሳልኝ እስኪ። አሁን በየትኛው ታምር ላይ በተነስተ ነው የምትጠይቅ? ያው ከፊት ለፊት ላይ ታምረ ማርያም ላይ አንድ የጥብርያኖስ ነጋዴ ሰይጣን መጥቶ አጠገቡ ካድልኝ አለው። እምነትህን ማለት ጥምቀትህን፣ ኢየሱስ ክርስቶስን፣ መልአክን ካድ አለው። ይኸው ከፊት ለፊት ይታያል። ዳጊሻ ያደረገው ቁጥር 25 ይመስለኛል፣ በደንብ አይታይም። ከተሳሳትኩ ታረማለሁ። ጌታችን ኢየሱስ ክርስቶስ የዚህን የከሃዲ ሰው ለዘላለም ወንድምነት ድምፅን አሰማላችሁ። እሺ ወንድምነት መጣ። ዌልካም። ዘግይታችሁ የመጣችሁ ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ስም። ጸጋ ይብዛላችሁ። ቀጥሉ። ታብ ኮፒ ሊንክ ሼር አድርጉት ፕሊስ። ታብና ኮፒ ሊንክ ሼር አልተደረገም ወገኖች። ቀጥሉ ወንድምነት። ቴንክ ዩ። እሺ ተባረክ ብራዘር። ጌታችን ኢየሱስ ክርስቶስ የዚህን የከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛል፣ ክርስትናንም ጥምቀትንም ንቆ ክዷል አላት። ማርያምን ማለት ነው። ስለዚህ ይሄ ኃጢአተኛ ሰው ኢየሱስን ምን አድርጓል? ክዷል። መልአክን ክዷል። ጥምቀትን አቃሏል። ይሄ ሰው በማርያም ምልጃ መንግስተ ሰማያት ገባ ትለናለች ቤተክርስቲያን። ኢየሱስ ተክዶ መንግስተ ሰማያት ይገባል በማርያም ምልጃ ትለናለች። ትቀበለዋለህ አንተ? ይሄን ሙሉ ልታነብልኝ ይችላል ወንድም? ሄዳ አንብበው። ይኸው ገጹን እነግርሃለን። ተአምር 110 ባለሳሳት ሄደ ማንበብ ትችላለህ። ሙሉ የማስነበብ ግዴታ የለብንም። ይኸው ቢሆን እርግጠኛ ከሆነ አንብብልኝና ይኸው አነበብኩልህ። ይሄንንም በሰማሽ ጊዜ ልብሷን ቀዳ ስለኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጠላቸዋለሁ፣ ፊቴንም እሰነጣጥቀዋለሁ አለች ታለች። ከዛ እንደዚህ ከምታደርጊ ብሎ ጌታ ኃጢአተኛውን በዳዩን ሰው መንግስተ ሰማያት አስገባው ትለናለች ቤተክርስቲያን። ምኑ ነው ይሄ ከበደህ ለመቀበል? ይሄን ይኸውልህ ተቀበልከው አልተቀበልከው ማለት ይኸውልህ ሙሉን በመጀመሪያ ስለ ታምሩ እንትን ማለት አለብን፣ እርግጠኛ መሆን አለብን። ሙሉን አነበብ ነው። ለዛ እኮ ነው የጠየቅን ያለ ነው ወዳጅ። አንተ ግን ይሄንን ምኑን ነው መቀበል የከበደን ያልኩ? ታምሩን አግኝተዋል አንተ በፊት? አዎ ታምረ ማርያም 110 እኮ እያልኩ ነው ያለው። ስለመቤታችን ያለህ አንደርስታንዲንግ ምንድን ነው? አንተ በኋላ አስረዳለሁ። መጀመሪያ የጠየቅኩህን ሀሳብ መልስልኝ። ሙሉን ታምር ስላላገኘሁት በዚህ ላይ መወሰን አልችልም። እኔ ወንድ ኃጢአተኛና በዳይ ሰው በማርያም መዳኑን አሁን ደግሞ መካድ ጀመርክ ማለት ነው ቶሚ? ምን? አይ በዚህ ታምር ውስጥ ነው ያልኩ እንጂ የነገርኩ እኮ ነው። ቅድም ያልኩንማ የነገርኩ ያው ከፊት ለፊት እኮ አድርጌልሃል። የታምሩ መጨረሻ ይሄን ሀሳብ ነው ያለው። ሙሉንም ኃጢአተኛ በዳይ ሰው ይድናል በታምር። ሙሉን ካለህ ወይ እንትን በለው። ሙሉንማ ይኸው ቤት ውስጥ አለ ወይ ደግሞ ሄደህ ገዝተህ አንብበው ብራዘር። ይኸው ግን ሀሳቡ ይሄ ነው። ከፊት ለፊት እኮ በማስረጃ ነው እያሳየን ያለ ነው። የተለየ ነገር ከፊት ያለው ታሪክ ምንም የሚቀይረው ነገር የለም። ከኋላ ላይ ያለው ታሪክ ይሄ ነው። በቃ መጨረሻ ላይ ማርያም እቀዳለሁ፣ ጡቶቼን ቆርጣለሁ፣ ፊቴን ቦጫጭራለሁ ስትል ጌታ ከዙፋኑ ላይ ወርዶ አቀፋት። አይዞሽ እንዴ አንቺማ ፊትሽን ከምትቦጫጭሪ ጡትሽን ከምትቆርጭማ ይህ ኃጢአተኛ በዳይ ሰው እኔንም ቢክደኝ መንግስተ ሰማያት ይገባል ብሎ አስገባት። ይኸው ነው መደምደሚያው። የተለየ ነገር የለውም።
በማርያም ጡት ከመቆረጥ ፊቷ ከመቧጨር ይልቅ ተክዶ መንግስተ ሰማያት አስገባት። ይሄ ነው ያለው። የተለየ ታሪክ የለውም ብራዘር። እና አሁን ስለታምሩ ከሱ ላይ እንትን እና ስለመቤታችን ሌላ ጥያቄ አለ ማለት በኤልሳቤጥ በመላኩ መወደድ ለማርያም ነው እየጠየቅኩ ያለሁት ብራዘር። ያው አልጨረስኩም እንዳልኩ ነው እኮ አሁን ታምሩን ማንበብ አለብኝ። አንብበና ብራዘር። ቤተክርስቲያንን አታውቃት። እንደዚህ ነው የምትከራከርላት። ወጥተህ በጭፍን ነው የምትከራከሩት ነው በምክንያት ነው። ቤተክርስቲያናችሁን አታውቋት። ዘ ቤዚክ ፕሮብሌም አይደለም። ሙሉን እንደበለው ይኩሩ ታምሩ ቤተክርስቲያኒቷን ብታውቋት አንድ ቀን እንደማታርዱባት ማሳያው እነኚህ መጽሐፍቶቿ ናቸው። ለዚህ ነው ወደ እግዚአብሔር ይቆል እንዳልኩ ነው። ቅድም እኮ ብዬ ነበር ብራዘር። ይሄኛው በገድልና በታምራት ሃይማኖቱ አይደለም የተመሰረተ ማለት በመጽሐፍ ቅዱስ ነው የተመሰረተው። አሁን መጽሐፍ ቅዱስ ብቻ ካልሽ ቤተክርስቲያን ማስረጃ አንተ ምን ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ የምታምን መጽሐፍ ቅዱስ ብቻ ሳይሆን እኮ ያልኩ ያለሁት አለቀ። ከመጽሐፍ ቅዱስ ጋር የሚጻረር ከሆነ ወዳጄ ቤተክርስቲያን እነኚህ መጽሐፍቶች በአውደ ምሕረቷ ላይ ነው የምታነበው። ታምረ ማርያም በአውደ ምሕረት ላይ የሚነበብ መጽሐፍ ነው። እያነበበችልህ ከቤተክርስቲያን መጽሐፍ የሚጻረን ከመጽሐፍ ቅዱስ የሚጻረን መጽሐፍ ነው በዘመኗ እስካሁን ድረስ እያነበበች ይህንን ሁሉ ትውልድ ሲኦል እየከተተች እያልከን ያለው ከመሆኑ ማለት ወይ ምንድን ነው የምታወሩት ነገር? ቤተክርስቲያን እኮ እነኚህን መጽሐፍቶች በአውደ ምሕረት ላይ እያነበበችላችሁ ነው ያለችው። እነኚህን መጽሐፍቶች ይህንን ሁሉ ዘመን ሲኦል የሚያስገባ ሐሳብ እያነበበች ነው እያልከን ያለው ለትውልዱ ስህተት የሆነ ትምህርት እያስተማረች ነው እያላችሁ ነው ያላችሁት። ከመሆኑ ሌላ ጥያቄ አለ? ይሄ ነው ጥያቄ። መች መለስከውና ሌላ ጥያቄ መጥተህ ስለ ገድል እኮ አልኩ እኮ ብራዘር። ስለ ቤተክርስቲያን መጽሐፍ ነው ገድል ብለህ የሆነ የህፃናት ማስተኛ መጽሐፍ አድርገህ አትሳለው። ገድል የቤተክርስቲያን መጽሐፍ እንትን ነው እኮ ገድል ተራ መጽሐፍ አይደለም። ለሚያምን እኮ አልኩ ለሚያምን አሁን ይሄ በዚህ ተአምር ውስጥ መነጋገር አንችልም ማለት ገልጬ እንትን ማየት አለብኝ። ሄደ ያ እና ይኸውልህ የሚጠቅመው ሄደ ያ አሁን እንድታይ እኮ የኛ ዓላማ መልስ እንድትሰጡን እኮ አለ። መልስ እንደሌለ እኮ እናውቃለን። አንተ አይደለም የወንድምነት በተደጋጋሚ ለቤተ ክርስቲያን መሪዎች ጭምር ጥሪ ያቀርቧል። በውይይት ደረጃ ማንም የመጣ ሰው የለም። መልስ እኮ እየጠበቅን አይደለም ብራዘር። መልስ ሳይሆን እንዲህ ልክ አሁን እንዳረከው ቆም ብለህ እንደዚህም ትምህርት አላት እንዴ እያልክ ራስን እንድጠይቅ ነው። ቲክቶክ ላይ እዚህ የሚያወሩት እኛ መጽሐፍ ቅዱስ ብቻ ነው እያሉ የሚያሙት ኦርቶዶክስ አይደሉም። ጥሩ ጴንጤ ናቸው ከላይ እስከታች ማለት ነው። በገድል በታምር የሚያፍር ኦርቶዶክሳዊ ማለት ነው። ጥሩ ጴንጤ ነው እንጂ ኦርቶዶክስ አይደለም። ቴዲሻ አይደለም፣ እቤት አይደለም፣ ወንድምነት እቤት አይደለም። ለዛ እቤት አይደለም። እና ጥሩ ጴንጤ በጣም ጥሩ ጴንጤ ናቸው። እሱ ነው ችግሩ። በጣም ብዙ አገልጋይ ጥሩ ጴንጤ ሆኗል። እግዚአብሔር ይባረክ። ገድልና ተአምርን አልቀበልም የሚል ትውልድ አፍርተናል። በጣም ጥሩ ደስ የሚል ነገር ነው። እኛም እያልን ያለ ነው ይሄንን ነው። መጽሐፍ ቅዱስ ብቻ ብላችሁ እመኑ ነው እያልን ያለ ነው። እምነታችን ነው ሪፍሌክት እያደረክ ያለው ቶሚ። እና ለማንኛውም ነገረ ድህነት ባልከው እሱ ወንድማችንም ኤርሚያስም የተጠራለትን ነገረ ድህነት ነው ብራዘር። ነገረ ድህነት እንዲመጣ ነው። ይሄ ነገረ ድህነት ነው ብራዘር። ወንድሞቼ ነው ነገረ ድህነት ነው የምናወራው ወዳጅ። ያቀረብኩለት ነው ወዳጅ። ኤኒ ታይም ቤተክርስቲያኒቷ ነገረ ድህነት ላይ የሚነጋገር ካለ ነው ያለው። ሁላችንም እዚህ ያለን ኤርሚያስ ቀርቦለታል። ምንም ይዛቸውና ችግር የለም ብራዘር። አሁን ይሄን ሀሳብ ተውከው ሰረስከው። አንተ እውቀት የለም።
ነገረ ድህነት ላይ ይሄው ነገረ ድህነት ላይ እኮ ነው እያወራን ያለነው። ሰው ስለሚድንበት ትምህርት ነው እያወራን ያለነው ብራዘር። አይ ዮሐድ አቀርቦለታል እያልኩ ነው እንጂ ለኤርሚያስ ማቅረብ ብዙ ጊዜያቸው ለዛ አንተ ጨረስክ። ነገረ ድህነት ላይ ተጠየቀው ጥያቄ ላይ መልስ የለም። እኔማ እኮ መለስኩልህ። ከዛ በበለጠ ዮሐድ ያቀረበለትን ጥያቄ እንዲቀበል ነው አሁንም በድጋሚ እየጠየቀው። መቼ ቆሙና ነው በሱ ፊት ብራዘር? እንዲህ ነው አየህ። አይዞ ወዳጅ አይዞ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ናገባ ደሱ ልኬልሃለሁ። ዳኒ አንድ የቸገረን ነገር እኮ ምን መሰለህ እኮ እዚህ ጋር እነሱ መጽሐፉን ይጠራጠሩታል። እዛ እኮ አለፈ ነገሩ። አውደ ምሕረት ላይ እኮ እየተሰበከ ነው። ይሄ ቃል በቃል እዚህ ላይ የተጻፈው ሀሳብ ቃል በቃል እየተሰበከ እኮ ነው። ከየት አምጥተው ነው የሚሰብኩት የእናንተ ካህናቶች? መጽሐፉ ውሸት ከሆነ የምትጠራጠሩት ከሆነ ወይ ሀሳቡን የማትረዱት ከሆነ ከየት አምጥተው ነው ካህናቶቹ ቃል በቃል በቃላቸው እያነበነቡ የሚሰብኩት? አሁን እኮ ማምለጫ ሁላ ጠፋ እኮ። ጴንጤ ያሳተሙ ጴንጤ ያስገባው እንትን ያለው ስርዋጽ ነው አስገብተውበት ነው የሚለው ነገር ካህናቶቹ አፍ ውስጥ ምን ስርዋጽ አስገብተን ነው ካህናቶቹም ከኛ ነው መጽሐፉን የሚገዙት? ይሄ እኮ በጣም ያረጀ ያፈጀ ኤክስኪውዝ እኮ ነው። ይሄ እኮ ተበላበት እኮ በቃ። ጴንጤን በዚህ መክሰስ ከዚህ በኋላ የሚያዋጣ አይደለም። እንዴ ትንሽ ከፍ አድርጉት እንጂ እንትናችሁ አመንኪያችሁን ከፍ አድርጋችሁ ስገቡ። አሁን ያ ያለ ተመታ በቃ። ይሄ በጣም በቃ ያረፈደ ሆነ እኮ። ከልጇ ጎን በፈሰሰ ደሟ ንጹሃን አድርጋ ምናምን ተበላኩ። እሱ ሰበኩት እኮ በቃ እኮ። አቡኑ ሰበኩት እኮ፣ ጳጳሱ ሰበኩት። አሳዩን የምትሉ ግቡና እናሳያችሁ እኮ። መጽሐፉ ላይ ያለውን ቃል በቃል ታሪኩን ያውቁታል። አነበነቡት እኮ። ምን ትል እንግዲህ ጳጳሱም ስርዋጽ ገባባቸው አፋቸው ውስጥ። የእሳቸውንም አፍ በራሳችን ማተሚያ ቤት አፋቸውን አተም ነው። ምላሳቸውን ወስደን በራሳችን ማተሚያ ቤት አተም ነው። ምን አይነት እንዴ! ትንሽ ሰልጠን ነበሩ እንጂ አንዳንድ ጊዜ ሙግቱን ተውትና ጥያቄው ክሊርሊ በእሷ አማላጅነት ዓለም እየዳነ ነው ወይ? ሰዎች እየዳኑ ነው? ፍጥረት እየዳነ ነው ወይ? እንዲያውም በዛው አያይዘህ ብጠይቅልኝ ዳኒ የሚፈልገው የሰሞኑ ትኩሳት ስለሆነ ነው። ያለ ማርያም አማላጅነት ዓለም አይድንም ወይ ይድናል ወይ? አሁን እኮ የሚያስቡ አሉ እኮ ከላይ ካህናቱ ኖ እያሉ፣ ህዝቡ ግን አይ ያለሷ አማላጅነት ዓለም አይድንም ብሎ እስካሁን የሚያስብ ሰዋል፣ እስካሁን የሚከራከር ሰዋል። እስኪ ድሉ እንስጣቸውና የእነሱን እንስማ አይሻልም? ዳኒ ይቀጥሉ። እሺ ዳግሻይ፣ እሺ ወንድምነት መታል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። አንድ ቪዲዮ እየጨረስኩት ነው፣ አሁን አሰማችኋለሁ። አታስበሉን እያሉ ነው ሊቃውንቶቹ። አታስበሉን እየሄዳችሁ ጉዳት ታርጉን፣ እየሄዳችሁ ኤርሚያስ ቤት ጉዳት ታርጉን፣ አታዋርዱን እየተባላችሁ እና የሚሻለው ለአቅመ ዲቤት ለአቅመ ክርክር ከምትገቡ ኑና ተወያዩ፣ ኑና እውቀት ቀሰሙ። ከእግዚአብሔር ቃል ላይ አንድ እውነት ይዘህ ለዛሬ ሂድ። እስኪ አንድ ነገር እንኳ ይዘህ ሂድ ከመጣ አይቀር እንዴ። ደርሶ አስተማሪ ሆናችሁ እኮ ሐሰቱ እናንተ ጋር ነው ያለው። ቃል በቃል ሐሰቱን ያነበነቡት ነው። ደርሶ አስተማሪ ሆናችሁ እኮ እንደዛ አይሆንም። አሁን የሚሻለው ምንድነው? ይህን እድል ተጠቅማችሁ ጥያቄ ካላችሁ ጠይቃችሁ፣ ያልተረዳችሁት ነገር ካለ እንጂ ውሸትን ዲፌንድ ለማድረግ ይህን ያህል መላላት አያስኬድም። መግባት የሚፈልግ ሰው ካለ ቁጥር መጻፍ ይችላል። ገስት ላይ ያላችሁትን መለየት ስለማይቻል ማለት ነው። እሺ ዳግሻይ፣ እሺ ደሱ ደጋግመህ ትጽፋለህ፣ ግን ሪኩዌስት አላክም። ደግሞም እዚህ ሚዩት አድርጌ ያለው ሌላ ኦርቶዶክሳዊ ካለ እንቀበላለን። አንድ ቁጥር ጻፉልን። ኦርቶዶክሳውያን እናስገባችሁ ወይ ሪኩዌስት ላኩ። እሺ ሼሩን በደንብ ከዚህ በላይ ከፍ እናድርገው። ጸጋ ይብዛላችሁ። የገባችሁ ቤተሰቦች፣ አሁን ዘግታችሁ የገባችሁ ሰዎች ሁላችሁም ሼር እንድታደርጉ በጌታ ፍቅር አበረታታችኋለሁ። እስኪ 30,000 ይግባ። በደንብ ሼር ይደረግ። ጸጋና ሰላም ይብዛላችሁ።
በደም ሼር አድርጉት ጋይስ። ላሰማችሁ ዳኒ 10 ሰከንድ ትንሽ ላቅምሳችሁና በኋላ እንጨርሰዋለን። እሺ እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። ዲቤቱ ይቅርብህ፣ አብረን ተያይዘን ነው የምናልቀው እያሉ ነው። ማን? ሊቀ ሊቃውንት ቀለመወርቅ። ለማን? ለዲያቆኑ። ለምንድን ዲያቆን አይደል እንዴ? ካህን አይደል እንዴ? ይሄንን እኮ መሰረታዊ እምነት ወይም ዶግማ ሊባል የሚችል ትምህርትን አስተምህሮን ሳያቅ ነው እንዴ ዲያቆን ያደረጋችሁት? አትሊስት ይህንን እንኳ ሄዶ መከራከር አይችልም እንዴ? አትሊስት ይህንን እንኳ መቶ ዲቤት ማድረግ አይችልም እንዴ? አትሊስት ዲያቆን ምዕመናኑ ተዉት። አንድ ሰው እንዴት ትምህርተ ማርያምን ወይም ሜሮሎጂን እንዴት ሳያቅ ካህን ሆነ? እንዴት ያልተማመናችሁበት? ይቅርብህ፣ ተያይዘን ነው የምናልቀው፣ ይሄን ትምህርት አትንካው፣ ዲቤት አትግባ የሚባል ጉዳይ ሆነ እንዴ? ይሄ በጣም ጥልቅ የሆነ እውቀት የሚፈልግ አይደለም፣ መሰረታዊ ጉዳይ ነው እኮ። ይህንን ሳያቅ አንድ ሰው እንኳን ዲያቆን ምዕመንም መሆን የለበትም፣ በእናንተ አስተምህሮ ማለት ነው። እኛ ትምህርቱን ተቀበለ ነው አይደለም፣ ግን እንደ ኦርቶዶክሳዊነት በዲያቆንነት ልክ ውስጥ ያለ ሰው እንዲህ ተብሎ መገሰጽ የለበትም። አንዴ ተመልሰን እንስማው። አሁን እንግዲህ ተመልከቱ፣ ዲያቆን የሚገሰጽ ከሆነ እዛ ቤት እኛን እየሞገተን ያለው ግን ማን ነው? ምዕመን ነው እየሞገተን ያለው እየመጣ። እንግዲህ ተመልከቱ፣ በመረጃ እያሳየ ነው። ሊቃውንት ውድቅ አድርገውታል። ይህንን ሀሰት ትምህርት አያዋጣም፣ ተያይዘን ነው የምናልቀው። እስቲ ቆይ እንስማው ደግመንና ሌላ እንግዳ ካለ ሳቡልኝ። እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል፣ በዛው ልክ እንዳታስበላን ለማለት ነው። በዛው ልክ እንዳታስበላን የገድል ነገር አንስተ ታምረ ማርያም ነገረ ማርያም ማንም የሚበላቸው ግን ሊበላቸው የተዘጋጃል እንዴ? ሌላ ምን ጠላት አላቸው ከአንተ ውጭ? አረችን ድገማት ብዬ በጣም የተመቸችን። አታስበላን፣ እኛ ጥጋ ያዝነው ወደን ነው እንዴ? ጠፍቶ ነው እንዴ? ገብተን መከራከር እኮ ነው። ገባ እነ ተያይዘን ቤት ነው ያሉት። ዳጊሻ ውሎ ህዝብ እነሱ ጋር ነው ያሉት። አይ እኛው ጋር ስለምትውል ሄደ እዛ ከታየ ታስበላናለህ አሉት። ልድገምላቸው ትንሽ ሰከንድ ስለሆነች ቆይ ልድገሙ። እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል፣ በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። እቺ አስታውሳለሁ፣ ነፍሳቸውን ይማር በረከታቸው ይደርብንና የአንድ አባት ስብከት ናት። ያለወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን፣ መልካም ሰው ነበሩ። እንዲያውም በዝምድና ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። በቃ ሄደዋል፣ ይዘዋት ሄደዋል፣ ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሀሳብ የሚያረታ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት፣ የኢየሱስ ክርስቶስ ቤዛነት፣ ደግሞ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሀሳብ ጭራሽ ከአንድ ክርስቲያን
ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። እሺ ምንድነው ሀሳቡ? በጣም የሚገርምኝ አሁን የኦርቶዶክስ ሃይማኖች የጨለማው ብርታት የምታውቁትን መሰላችሁ? በዚህ ልካቸው ነግረዋቸው ማለት ነው። በቃ የትምህርቱን ገደብ ነግሯቸዋል። ይሄ አንድ ሰው እየፈጠሩት ናቸው። በቃ የእሳቸው ስህተት ነው ይዘውት ሄደዋል አሉ። አሁን በሰለጠነ ዘመን ምጣድ የሚያህል ስልክ ባለበት ሰው መጽሐፍትን ማገላበጥ በሚችልበት በዚህ ዘመን የማርያም ምልጃ ያድነኛል ብሎ ማሰብ፣ ያለሷ ምልጃ ዓለም አይድንም ብሎ ማሰብ አይመጥንም። ይሄ የተመታ ትምህርት ነው። ቄስ እንትናም ምን ሆነሃል ምን አልተማርክም እንዴ እያሉ ሲያላግጡበት ነበር። እንግዲህ ይህን እየተናገሩ ያሉት ሊቃውንት ቀለሜ ናቸው። ማነው ቀለም ወርቅ ናቸው። እንግዲህ ከኚህ ሰውዬ በላይ አውቄ ነው ያልኩት። ልክ ነው። እናንተ ቤትም እንዳለ እንዲገባችሁ ነው። ሰው ስትሳደቡ የራሳችሁ ሊቃውንት የተሳደባችሁ እንደሆነ እንዲገባችሁ ነው። ለማንኛውም ወደ ገደለውስ እንዲሄድ ሊቃውንቱ የሚነግሯችሁንም የማትሰሙ ናችሁ። ድርቅናችሁ ብዛት ያለ ማርያም አማላጅነት ኤርሚ ካለው ኖ አትሰሙ፣ ዳኒ ካለው አትሰሙ፣ ዳጊ ወይም ሌሎች ወንድምቶች ሲሉ አትሰሙ። አሁን ምን ይውጣችሁ? የአንድ ሰውዬ ትምህርት ነበር ይዘውት ሄደዋል። ወይም ዲያቆን ያደርጋል በሌላ ቪዲዮ ላይ፣ ቆይ እሱንም አስገባዋለሁ እዚህ ቪዲዮ ላይ። የወፍ ዘራሽ ትምህርት ነው። ኩላዊት ናት፣ ጥንታዊት ናት፣ ጸጥታዊት ናት፣ ቀጥታዊት ናት ስትሉን አልነበር እንዴ? ወፍ ዘራሽ ትምህርት ምን ሊያደርግ ኦርቶዶክስ ቤት ገባ? አሁን አንተ መጠርጠር ነው ያለብህ። ይህንን ዲያቆኑ ሲናገር፣ ይህንን የራስ ሊቅ ሲናገር፣ የራስ ቀሲስ ሲናገር ዳጊም ተወ፣ ኤርሚያስም ተወ። በቃ ዳኒ ግርምሽ፣ ሌሎች ወንድምቶችን ተዋቸው። በቃ እነሱ ስለ እናንተ ቀን አይናገሩም ብለህ ነው የምታስበው አይደለም? ውሸት ይናገራሉ ብለህ በቃ እኛን ተወድ። የራስ ሊቃውንቶች ግን ወፍ ዘራሽ ነው ሲሉ ኦርቶዶክስ ቤት ምን ይሰራል ወፍ ዘራሽ ትምህርት? ይህንን በጣም ሲሪየስ የሆነ ለአንተ በተለይ የማርያም ጉዳይ ታውቀዋለህ በልብ። እሱን ጉዳይ እንዲህ መሬት ከፈጠፈጡልህ ምን ማለት ነው ያለብህ? እንትን የሚለውስ ትምህርት ነገ ደግሞ መታችሁ ወፍ ዘራሽ ነው ብትሉንስ በምን እናውቃለን? አየህ፣ ከእንዲህ አይነት ጥርጣሬና ስጋት መዳን የምትችለው ድቁና ላይ ደርሰህ አውቄያለሁ ተምሬያለሁ፣ አሁን እንኳ ባስተምርም ችግር የለውም ላስተምር ግድ የለም ዲቤት ላርግ ብለህ በደረስበት ሰዓት ላይ አረፈ ተቀመጥ፣ ተያይዘን እናልቃለን። እችን ቃል የተጠቀሙት ተያይዘን እናልቃለን፣ ታስበላናለህ የሚባልበት ዘመን ላይ ተደርሷል። ስለዚህ ድቁና ላይ ደርሰህ የምትገሰጽበት የሐሰት ትምህርት ቤት አለ ማለት ነው። ዛሬም ልክ የመሰለ አሁን ሰውየው እኮ በኮንፊደንስ ነው ቪዲዮ የሰራው፣ ታዩታላችሁ። አሁን ለጥፈዋለሁ። ረጋ ብሎ በቃ መጨረሻ ቆፍጠን ያለ ትምህርት ማስተማሩ ነው በሱ ቤት። አያችሁ፣ በድቁና ሌቭል ላይ ተደርሶ እዛ ቤት የዚህን ያህል እውቀት ማጣት አለ፣ የዚህን ያህል ስንፍና። የአንድ የግለሰብን ወፍ ዘራሽ ትምህርት መስሎት እውነት መስሎት ይዞ መጣ ወደ አደባባይ። ጭራሽ ዲቤት ሊያደርግ ፈለገ። ዳር ላይ ሆነው ኑ ቢባሉ የማይመጡት ለምንድን ነው? ሊቃውንቱ ለምን አይመጡም? ካህናቱ ለምን አይመጡም? ጥሪውን ስላልሰሙ ነው አይደለም። ቅድም ገና እንደገባን first 10 minutes 35,5 65.5K ህዝብ ነበር ከጀርባ። ለምንድን ነው ዳር የያዙት ብለህ ጠይቀኝ። ያውቁታላ፣ ተያይዞን ማለቅ ነው አሉ። ይሄ ትምህርት ከነካካው ውርደት ነው። ገባችሁ? ታው እየተባለ ገብቶ ነው አይደል? ፈለገ እስካሁን ድረስ የማይሽር ቁስል የሆነው በምን ያጥፉት? ከሌል ከን እናጥፋ። ጥሩ ተሳዳቢ መረጡ፣ ጥሩ ዘላፊ መረጡ። ምንም ሊሳካ አልተቻለ ያንን እሳት ለማጥፋት ታው እየተባለ አየህ፣ እንደ ሊቃውንቱ ጥግ ተይዞ ተያይዘን እናልቃለን። ይሄን ይዘን ኤርሚያስ ፊትም ሌሎች ወንድሞች ፊትም ከመጣን ያዋርዳል፣ ትምህርታችን ያዋርዳል። ወፍ ዘራሽ ትምህርት ተይዞ ጴንጤ ፊት አይኬድም። ይኸው ቃል በቃል እኔ አይደለሁም የተናገርኩት። ይህን ቃል ባይዘው ቃሉ የደበራችሁ ሰዎች ካላችሁ ከይቅርታ ጋር ነው የምናገረው። አሰማችኋለሁ። ዲያቆን ያደርጋል ናቸው። ወፍ ዘራሽ ትምህርት ነው ያሉት። ምን ሊሆን ገባ እናንተ ቤት እንዴ? አንድነን ወጥነን እኛ ጋር መበጣጠስ የለም የተለያየ ትምህርት የለም ስትሉን አልነበር እንዴ? ምን ሲሆን ወፍ ዘራሽ ትምህርት ቤታችሁ ገባ? ስለዚህ ወደ ገደለው ስንመለስ ተያይዘን የምናልቅበት ነው የሚሉት ትምህርት እዛ ቤት አለ ማለት ነው። አየህ፣ ካህኑ ሌላ ድርሳኑ ሌላ የሚናገርበት ምክንያት ምንድን ነው መሰላችሁ? እዛ ቤት መሰረት የሌለው ትምህርት ነው ያሉት። እንዲያው ምን አሉ ታላቁ ገባነ፣ ስሙት የመከረው ምክር። ይሄ እንግዲህ ለዲያቆን የተመከረ ምክር ስሙ። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር
አጠገብ ኖሮ እሱን ማማከር ቢቻል በጣም ጥሩ ነው። መሰረታዊ ትምህርት ተማር እያለው ነው። ሰውዬው እኮ ድቁና ደርሷል። ሰውዬው እኮ ክህነት አለው። ዲያቆን ስዩም ክህነት ይዞ ዲያቆን ሆኖ መሰረታዊ ትምህርት ተማረ። አንተ እያሰብከው ነው፣ ግን እየገባህ ነው። ይሄ ሰውዬ ምን ነበር እስከዛሬ ሲያስተምር የነበረው? ለራሱ መሰረታዊ ትምህርት እንዲማር ሪፈር እየተደረገ ያለ ህመምተኛ ነው። ሰውዬ የመንፈሳዊ ማለት ነው። ታሟል። በትምህርት የታመመ ሰውዬ ነው። ሊያስተምር ብቅ ብሏል። ቪዲዮም ሰርቶ ነበር። በልቅ አውርድ ብሎታል። መዝሙር ያሬድ አውርድ፣ የዓለማርያም አማላጅነት ዓለም አይድንም የሚለውን ትምህርትን አውርድ። ምዕመናኑ ግን ያወርዳል? ይህን ትምህርት አያወርድም። ምዕመናኑ ለዚህ ትምህርት ይጋደላል፣ ዛሬም ይጋደላል። እስቲ አንድ ኦርቶዶክሳዊ ገብቶ አዎ የዓለማርያም አማላጅነት ዓለም አይድንም እስኪ የሚል ምዕመን አለ? የለም። የገባቸው ጥግ ጥግ የያዙት ሊቃውንት ብቻ ናቸው። ጥግ ጥግ ያሉት ሊቃውንት ያውቃሉ። መተላለቅ ነው። በዚህ መግባት ማለት ውርደት ነው። ኤርሚያስ ፊት ይህን ትምህርት ይዘመተህ መሰል ትምህርቶችን ይዘመተህ ኤርሚያስ ፊት መዋረድ ነው የሚሆንልህ። ልሞክረው አሉ። አትከራከሩ ተብለናል በቤተ ክርስቲያን። ገድላት ድርሳናት መከራከሪያ አይደሉም ብለው በተቀመጡበት ግድ የለም እስኪ ልሞክር ብሎ መምህር በረከት መጡ። ይከፈታሉ ድርሳነ ሰንበት። እንዴ አንከራከርም እኮ ብላችሁ ነበር በድርሳን። አይ በቃ እንግዲህ ስናየው ካቅም በላይ ሆነ። አረ ተያይዘን እናልቃለን። አይ ይከፈት። ሚልክ ቤት ገቡ፣ ተከፈተ። ምን አሉ? የፍርድ ቀን ከአብና ከመንፈስ ቅዱስ ጋር ሊያስታርቃቸው ኢየሱስ ይጸልያል ብለው እርፋሉ። አስቡት እንግዲህ የፍርድ ቀን ጸሎት አለ እንዴ? የፍርድ ቀን ፍርድ ነው ያለው። ተያይዘን እናልቃለን ማለት ይሄ ነው። አየህ፣ ቢቀርባቸው ይሻል ነበር፣ ቢቀር ይሻል ነበር። መጣ መዝሙር ያሬድም ታምረ ማርያም ከፍቶ ከቦርናጌን ጋር መጣ። ስንክሳርን ከፍቶ ከኤርሚያስ ጋር ምን ተፈጠረ? ቢቀርብን ተው፣ አትከራከሩ። በስንክሳር በታምረ ማርያም በድርሳናት በገድላት አትከራከሩ እየተባሉ ለምንድን ነው እነዚህ ዲያቆናቶች እና የቲክቶኩ አባት የለሽ እናት የለሹ ለምንድን ነው መጥቶ ክርክር ውስጥ የገቡት? ሞራል ነው፣ ሞራል። ምክንያቱም ከቀን ቀን ሰው አይኑ እየተገለጠ ቢሃይንድ ባይ ቁጭ ብሎ ኖት እየያዘ ነው። አይ ኤርሚያስን ዳጊን እንኳን ማመን አይቻልም። እስቲ ይህን ነገር ግን ሄደን ቼክ እናድርገው። ቼክ ሲያደርጉ ሲገልጡት እጃቸው ላይ መጽሐፉ አለ። ግለጠው ተባለ እኮ አይደል? ደምረው እጅ ላይ ያለው መጽሐፍ ግለጠው አለው። የለም እኔ እጅ ላይ ያለው መጽሐፍ ላይ ውሸትክን ነው፣ ራስ አሳትም ነው፣ ከየት አመጣው ይሄን መጽሐፍ አለው። ኦኬ አለ ኤርሚያስ። ጨረስክ አለው። እጅ ላይ ያለው መጽሐፍ ላይ ላሳይህ አለው። ገለጠው፣ አሳየው እጁ ላይ። ምን ይበል ደምረው። እስቲ ቆይ የምትቀረኝ መጽሐፍ አለች ገዝቼ ማታ ዲቤት እገባለሁ ብሎ አረፈ። ገና ገዝቶ ማታ ዲቤት ሊገባ። ኤኒዌይስ ምን እያላችሁ ነው? ጥግ ጥግ የያዙበት ነው። ሊቃውንቶች ሲጠሩ ደጋግሞ ኤርሚያስ ይጠራቸዋል። ለምን አይመጡም? ታስበላናለህ እያሉ ዲያቆንን የሚመክሩበት ጉዳይ ነው። እንኳን መጥተው ሊከራከሩበት። እዚህ ጋር ምን አሉ? ኤርሚያስ አሁን ያሰማቸዋል ቪዲዮውን። እሳቸው የሚናገሩትና ድርሳኑ የሚናገረው አይገናኝም። መበላት ማለት ይሄ ነው። ተያይዞ ማለቅ ይሄ ነው። አየህ፣ ከውሸት ጋር ሳይድ ካረግ ሲኦል ነው መንገድህ ማለት ነው። ውርደት ነው መንገድህ ማለት ነው። ክብር የለውም። ገባ? የእግዚአብሔርን ቃል ስትይዝ ብቻ ነው ለአንተ ክብር የሚሆንልህ። እውነት መናገር የምትችለው። ገባ? የማይሸነፍ ዛሬም በሐዋርያትም በነቢያትም በራሱ በኢየሱስ ክርስቶስም ያለ ትምህርት ዛሬም ቢሆን በቅብብል ያስኩት ልትል የሚገባው ትምህርት ያ ትምህርት ብቻ። መነሻቸው መድረሻቸው ከየት እንደመጡ የማይታወቁ ወፍ ዘራሽ ገድላትና ድርሳናት ግን መረጃ ያልቀረበባቸው ናቸውና ተያይዘህ ታልቃለህ። መቼ ዕለት እንደጀመረው እሳት ማለት ነው። አሁን እኮ ለማጥፋት ያለው ግርግር እያያችሁ ነው። በቃ ቶፒክ ቀይሮ የሆነ ነገር አድርጎ አትችልም አልኩ። በተያይዞ ማለቅ ነው የሚሻለው። ምን መሰለህ? በቃ ስንቅህን ጨርሰሃል። አሁን ለወንጌል እጅ ተከባሃል፣ በወንጌል ተከባሃል። የፈለገ ብትል ስንቅህን የጨረስክ ውርደት ተያይዞ ማለቅ መበላት ነው እንጂ የሚሆነው ከወንጌል አታመልጥም። በፍጹም ሐሰት ፕሪቬል አያደርግም። በእኔ ዘመን ውሸት ፕሪቬል አያደርግም። መጽሐፍ ቅዱስን በልጦ ሊገንና ሊታወቅ ሊታይ አይችልም። ይኸው ይሄን ያለው እውነታ። ስለዚህ መድገም ካስፈልገ በኋላ ቪዲዮን ደግሞ አለው። ኤርሚ እየቀጥሉ ቴንክ ዩ። ዳኒ እንትኔን አንሳ ቢት አድርገኛል። ዳኒ ያለ እሺ፣ ዳግሻይ አለሽ ቀጥሉ። እሺ፣ መሰረተ ትምህርት መማሩ ግን ቼክ አድርግልኝ። ከዚህ በኋላ ዴቤት የምታደርጋቸውን ሰዎች አትሊስት ማለት ነው። አትሊስት ልክ ነው። እሺ፣ እንቁ ስላሴ ሰላም።
እየሰማሁ አይደለም ድምፅህን እንቁ ስላሴ። እኔ ጋ ነው ወይስ ሁላችሁም ጋር? ዳኒ አንተ ይሰማል። እሱ ነው ማይኩ ሊከፍት ይችላል። ማይኩ ሚዩት ስላደረገ ነው እንደ እኔ ጋር ማይኩ ክፍት ነው። እሺ እሺ፣ ምናልባት አስወርጃለሁ ወይ ተመልሰ ግባ። አረ እኔ ጋር አለ። እሺ መባጽዮን በስርዓት የማውራት አቅም አለ። ኦኬ ዳጊ የቅድሟን የተአምረ ማርያሟን ክፈታትና በስርዓት ስህተቷን የማውራት አሳይ። አቅም አለ። ዳኒ ምን ሆኗ ነው? እሺ ጋልኩ እኮ ዳኒ እኔ ቁመች ተሳድቤ ያውቃለሁ እንዴ? ኦኬ እሺ፣ በስርዓት የምታወራ ከሆነ ድል ሰጥሃለሁ። ኦኬ ዳጊ የቅድሟን ክፈታትና ስህተቷን ይሄን ስህተት ብለን እንድታሳየኝ ነው። ችግር የለም። ከዳኒ ጋር ታወራላችሁ። ለጥፍልሃለሁ። ችግር የለም። እሺ እሺ መባ ከእሱ አንጀምርም። ቆይ አንዴ ዳግሻ ከእሱ አንጀምርም። ዳኒ ስትነግረኝ እለጥፋለሁ። እሺ ወንድምነት። እሺ መባ እንደ አንድ ኦርቶዶክሳዊ አንተ ገድላትና ተአምራት ቤተክርስቲያን የምታምንባቸው መጽሐፍቶች ናቸው ብለን የምታምነው? ሰላም ብያችኋለሁ። ጸጋና ሰላም ይብዛላችሁ። በጣም ጥሩ ጥሩ ሀሳቦችን አንስታችኋል። አስቹ እንግዲህ ያው የማን ማለት ባልናገር ይሻላል፣ በሌላ እንደውም ክፍል ግን አትሊስት አንድ መልዕክት ብቻ መና እሺ መባ የሌላ ላይ እያሰማን መሰለኝና እሺ ሌላ ኦርቶዶክሳዊ ነባ እንደዚህ ነው፣ ሁሌ ነው እንደዚህ የሚሆነው። ሌላ ኦርቶዶክሳዊ ካለ ፕሊስ እንቀበለው። የምትልኩት ወገኖች አሁን ኦርቶዶክሳውያን ነው። እሺ የምትሆኑት የወንጌል አማኞች ከዚህ በኋላ ቦታ የለም። እንደምታዩት ሁለት ቦታ ነው ያለው። ሁለቱም ቦታ የምንጠቀመው ለወንጌል አማኝ አይደለም፣ ለኦርቶዶክሳውያን ነው። እሺ ሌላ ኦርቶዶክሳዊ ነባ ጽዮን እንዳታስገቡት። እሺ ሞዴሬተሮች እንዳታስገቡት። እሺ ለረብሻ ነው የሚመጣው። ሌላ ኦርቶዶክሳዊ ካለ በእውቀት መሞገት የሚችል ኦርቶዶክሳዊ ካለ ማለት ነው አንድ ቁጥር ይጻፍልን። በተለይ ዳግሻ አሁን ቅድም ስታነሳቸው የነበራቸው ሀሳቦች በጣም ወሳኝ ናቸው። ኦርቶዶክስ ለውጥ ላይ ናት የሚሉ አንዳንድ ሰዎች አሉ። ገና ነው እንደዛ የምናወራበት ታይም ላይ አይደለም ያለ ነው አሁን። ኦኬ ምን ማለት ነው? ግለሰቡ ነው አሁን እየተለወጠ ያለው። ግለሰብ ደግሞ ይለወጣል፣ ምንም ጥያቄ የለውም። ጥሩ ጴንጤ ሆነዋል ብዙዎቹ ማለት ነው። ብዙዎቹ ግን ቤተክርስቲያኒቷ እስካሁን ድረስ እነኝን መጽሐፍቶች አፍራባቸው አታውቅም። የኛ ትግል የት ድረስ ነው? የግለሰብ ለውጥ አይደለም። የኛ ትግል ቤተክርስቲያኒቷ እስክትለወጥ ድረስ ነው። አቋማችን እዛ ድረስ ነው። ስለ ግለሰብ ዊ ዶንት ኬር አባውት። ግለሰብ ልክ ነው፣ ይለወጣል። ብዙ ኦርቶዶክሳውያን በብዙ ሞቲቭ ውስጣቸውን እግዚአብሔር ነው የሚያውቀው። ምክንያቱም እኛ ፊት መጥተው ስዕላቶችን አንሰግድም ብለው ተከራክረውን ራሳቸው ግን ለስዕላት እንደሚሰግዱ በአደባባይ ደግሞ ስዕል ለጥፈው ሲሄዱ ስለምናያቸው ማለት ነው። ጋይስ ይሄ በደንብ መስተዋል አለበት። እሱን እንመጣበታለን። እሺ ሰው ልቀበል። ሚስጥረ ሰላም፣ እንዴት ነህ? ሰላም ናችሁ? እንዴት ነው ዛሬ? እንዴት ነው የተፈታሁት? ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ። እግዚአብሔር ይመስገን። እንዴት ናችሁ? እሺ እንግዲህ የማናቸው አስተምሮ ትክክል እያለ ነው? አገልጋዮች ናቸው ወይስ ቤተክርስቲያን መጽሐፍቶቿ ናቸው ትክክል? ጥያቄ ነው። መልስ ይመስላል። ቤተክርስቲያን ትክክል። ጥያቄ ቤተክርስቲያኒቷ ናት ትክክል። ጥሩ። ቤተክርስቲያኒቷ ላይ የተጻፉ መጽሐፍቶች ትክክል ናቸው ማለት ነው? አዎ። ኦኬ ሸጋ። እሱ ነው ደስ የሚለን፣ እሱ ነው። እሺ ለምሳሌ ቤተክርስቲያን መጽሐፍቶቿ ላይ የአዳምን ጥንተ አብሶ ወይ ደግሞ የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት አንቺ ነሽ የሚል ትምህርት አለ። ይሄ
የእምነት መግለጫችን ላይ አለ፣ ታገኘዋለህ። የእምነት መግለጫ አላችሁ እናንተ? አሁን የሚታወቅ ዶክትሪን አለን እኛ። የእምነት መግለጫ ይኸው በትልቁ አረጋለሁ። የእምነት መግለጫችን ግለጥ እናሳይ። መግለጥ አይጠበቅብኝም፣ ያ ዶክትሪን አለን አልኩ። ስለሚጠበቅብህ እኮ ነው የጠየኩ። ማስረጃ ነው እየጠበቅኩ ያለሁት። አንተ አይጠበቅብኝም አልኩ እኮ እንዴ። እሱ ለአንተ ነው፣ ለእኔ ግን ማስረጃ እፈልጋለሁ። ይኸው በትልቁ እነግርሃለሁ። የሚታወቅ የማይሻሻሉ ዶግማ እኔ ስለአንተ እምነት ማስረጃ ነው የማምነው። አንተን አላምንህም። ቤተክርስቲያን ልንገርህ እያልኩ እኮ ነው። እኔ አላምንህም ስለ ማስረጃ ነው የምፈልገው። አንተ ከየት እንደምታውቅ በምን አውቃለሁ? ማስረጃ እንደ የማመን ግዴታ የለም። እኔ የማመን ግዴታ እኮ አልጣልኩብህ። ማስረጃ ነው የጠየቅኩህ ወዳጄ። ይኸው በትልቁ አድርጌያለሁ። ግለጥ። በማስረጃ ነው እዚህ ቤት የሚወራው። የማይሻሻሉ ዶግማዎች አሉን፣ እኛ እነግርሃለሁ። በማስረጃ ነው የሚወራው ወዳጄ። አሁን ለጠየቅኩህ ጥያቄ ቤተክርስቲያን እምነቷን አሳየ። ቀጥል። ምን እንደምትፈልገው አንተ? ይኸው ቤተክርስቲያን መርገመ ስጋና መርገመ ነፍስ የጠፋው በኢየሱስ ክርስቶስ ብቻ ነው ያለችበትን የቤተክርስቲያን ማስረጃ አንተ። ይሄ እኮ እምነታችን ነው። በማን ይጠፋለን? አናምንም ስለ እምነቴ ነው ብትል ምናምን በማስረጃ ነው እኛ የምናምነው። ግለጥ። አሁን ያንተ ጥያቄ ምንድን ነው? ይኸውልህ በማስረጃ ነው የምናወራው። ራስህ ግለጥና አሳየን። ምኑ ነው የምገልጥልህ? ቤተክርስቲያን የአዳም መርገመ ስጋና መርገመ ነፍስ የጠፋው በኢየሱስ ክርስቶስ ብቻ ነው ያለችበትን ማስረጃ አንተ ካለ አንተ አምጣ እንጂ እኔ እኮ እምነቴን ያለው ሰው አትኑራ። የለኝም በል። እምነቴን እየነገርኩ እኮ ነው። እኔ ስለ አንተ እምነት በማስረጃ ነው የምናወራው። የለኝም በል። እኔ እንድታምነኝ አልፈልግም አልኩ እኮ። ታዲያ ለምን ገባ? ማስረጃ ስለሌለ መልስህን ታዲያ በማስረጃ አድርገው ነው እያልኩ ያለሁት ብራዘር። ከኪስ እያወራ እንዴት ነው ማምነ? እሺ ለማንኛውም የቤተክርስቲያን ያስቀበሉ በዛኛው አካውንት ከኔ ጋር ነው እያወራ ያለው። የት ነው የምትደበቀው? እንደ ያለ የምትደበቅ ሰው አይደለም፣ ስለማታውቀኝ ነው እኮ። እንወቅህ። በማስረጃ አውራ። ቢያንስ በማስረጃ የሚያወራው ልጅ እንበልህ። ወንድም ደህና ጥያቄ አለ ልጅ ብለን አናውራ። ይሄ ነው ጥያቄ አለ። በጣም ወሳኝ ጥያቄ ነው። ለኔ በጣም ወሳኝ ጥያቄ ጠይቀኝ። እሺ ጠየቅኩ። ወሳኝ ጥያቄ እየጠበቅኩ ነው ያሉት። ምኑን ነው የምትጠብቀኝ? ካሜራ እንግለጥና ቤተክርስቲያን መርገመ ስጋና መርገመ ነፍስ የጠፋው በኢየሱስ ብቻ ነው ያለችበትን አንተ ማለት አይጠበቅባትም አልኩ። እምነቷ ነው። እምነቴ ነው። እምነቷ መሆኗን በማስረጃ አሳየን። እኔ መነኛ አትመነኝ እኮ አይደለም ያለው። ጠየቀኝ ስለአንተ አይደለም የጠየኩህ፣ ስለ ቤተክርስቲያን ነው የጠየኩህ ወዳጄ። ለምን ራሱ የቤተክርስቲያን እምነት ይሄ ነው ማስረጃ አንተ የቤተክርስቲያን እምነት መሆኑን በማስረጃ አውራ ብራዘር። በሌላ አለ ካልን አንተ ነህ ማስረጃ ማቅረብ ያለብህ ብራዘር። ስለዚህ አንተ የለኝም በለኛ። ለምን እንዴ የለኝም በል አንተ ወንድሜ። አሁን አንተ እኛ በሌላ አለ ለምን ካልን ማቅረብ ያለብህ አንተ የለኝም በል ብራዘር። እንደዛ ነው የሚሆነው። አንተ የለኝም በል። ኦፍ ኮርስ እንደዛ ነው የሚሆነው። የለኝም ነው የሚባለው። ሌላ ጥያቄ አለ? ይሄ ነው ጥያቄ ብራዘር፣ ይሄ ነው ጥያቄ። ጥሩ ጎበዝ ነው በእውነት አመሰግናለሁ። ስለኔ ጉብዝና አለም ልናወራ የለ ነው። አሁን ስለ ቤተክርስቲያን ማስረጃ አለ የጠበቁ ከሌለ የለኝም ነው የምትለው። እኔ እምነቴን ጠየቀኝ እኮ እምነቴን ነገርኩ። አይ እንደዛ አታምኑ ካልክ ደግሞ ማስረጃ ማቅረብ ያለብህ ስለ ቤተክርስቲያን እምነት ነው የጠየቁ። ቤተክርስቲያንህ እንደዚህ እንደምታውቅ የቤተክርስቲያን እምነት ይሄ ነው። ማስረጃ አንጣ። ማስረጃ የቤተክርስቲያን እምነት ይሄ ነው። እሺ ወንድምነት አትመነኛ። እሺ ወንድምነት አንዴ ከይቅርታ ጋር እሺ የቤተ ክህነት ሰው ነህ አይደል? ግድ የለም ማይኩን ክፈቱለት። ግድ የለም አገልጋይ ነህ አይደል? ያደረኩት ችግር የለም። አገልጋይ ነህ አይደል? ቴንክ ዩ። በምን ነው የምታገለግለው? በድቁና ወይስ በመርጌትነት በክህነት? አይ ታውቀኛለህ ዲያቆን ለማ። ከዛ በዛኛው አካውንት ብሎክ አድርገኸኛል የዛሬ ዓመት። እሺ አላስታውስኩም። ኦኬ ቤተክርስቲያኒቱ የቀደመው መርገም ጠፋልን ብላ የምታስተምረው ለምሳሌ በውዳሴ ማርያም የሰኑ ላይ እንዳለው በክርስቶስ ብቻ ነው።
እሺ ጥሩ ጥያቄ ነው ኤርሚያስ። እኛ ውዳሴ ማርያምና እነዚህ ገድልና ድርሳናትን የምንመለከትባቸው መንገዶች እናንተ እንደምትመለከቷቸው አይደለም። በመጀመሪያ ደረጃ እኛ በምን እንደምንመለከተው እናንተ እንዴት የምትመለከቷቸው? ጥሩ። እኛ እነዚህ መጻሕፍት ስህተት ቢኖርባቸው እንኳን ሊታረሙ የሚችሉ ስለሆኑ ብዙ እዛ ላይ ፎከስ አናደርግም። እዛ ላይ ፎከስ ስለማታረጉ ታወጣትም ደግሟቸው። አዎ ይኸው ለእነዚህ መጻሕፍቶች ዶግማ አይደሉም። እንዳትዋሻሉ እንዳትዋሻኝ። የምታወራው ከኤርሚያስ ጋር ነው። እዋሻለሁ ብለህ ካልክ እኔ ውሸት በጣም ነው የምጸየፈው። ስለዚህ ትርጉም ስለሌላቸው ነው። ህዝቡም ከካህኑ ከሊቅ እስከ ደቂቅ ማን ነው ውዳሴ ማርያምን የማይደግም? ከፓትርያርክ ትርጉም የላቸውም አላልኩም እኮ። ታዲያ ለምን ትዋሻለህ? ታዲያ ትርጉም የሌላቸው አላልኩም። እሺ በቤተክርስቲያን ውስጥ ትልቅዬ ስፍራ ያለው መጽሐፍ ነው አይደለም? ውዳሴ ማርያም አለው። ታዲያ ዕለት ዕለት ከፓትርያርኩ ጀምሮ ሊቀ ጳጳሳቱ፣ ቆሞሱ፣ ካህናቱ፣ ጳጳሳቱ እንደማነው መነኮሳቱ፣ እንደዚሁም ምእመኑ ሁሉ ጸሎት የሚያደርስበት ነው አይደለ? አዎ። ስለዚህ ይሄ ትርጉም የለውም አትበለኝ። ወይ ደግሞ አላልኩም እኮ ኤርሚያስ፣ እንደዛ አይደለም ያልኩ። ምናልባት ሀሳቤም ወደ ሌላ ተረድተው እንጂ። ኦኬ። ስለዚህ በዛ ላይ የጠየኩን ጥያቄ መልስልኝ። የቀድሞ መርገምን እግዚአብሔር በውዳሴ ማርያም ላይ እንደጻፋችሁት የቀድሞ መርገም የጠፋው በክርስቶስ ነው ይላል አይደል? ወሰጠጠ መጽሐፈ ዳሆሙ ብሎ በሚለው ክፍል ላይ ይላል አይደል? አዎ ሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን ይላል አይደል? አዎ ይላል። እሺ ከሱ ውጪ ለአዳምና ለሔዋን የዕዳ ደብዳቤያቸውን የቀደደ ሞትን ያጠፋላቸው መርገምን ያስወገደላቸው ከኢየሱስ ክርስቶስ ውጭ ሌላ የለም ብላ ነው አይደል ቤተክርስቲያን የምታስተምረው? ወይስ አለ? አይ የለም። የለም። የሐሙስ ውዳሴ ማርያም ታውቀዋለህ አይደል? አዎ። ምን ይላል? ዞርቤ ማይ ምን ይላል? እንግዲህ ቤተክርስቲያን ኦርቶዶክስ እንዴት እንደማታውቋት ዲያቆን ለማ እናውቃታለን። የሐሙስ ውዳሴ ማርያም ይላል። እዛ የሰኞ ላይ የተናገራችሁትን ሐሙስ ላይ ታፈርሱታላችሁ። ሐሙስ ላይ የተናገራችሁትን በመጽሐፈ ሰዓታት ላይ ያሳያለሁ። እንግዲህ እኔ ጋር እዚህ ታውቃለህ፣ በመረጃ ነው ቤቱ የሚወራበት። ምን ይላል የሐሙስ ውዳሴ ማርያም ግን ዲያቆንዬ? በለው የትኛው ላይ ነው? እስኪ አንዱን ንገረኝ። የሐሙስ ውዳሴ ማርያም ነው። የትኛው ላይ ይባልም? የሰኞ አለ፣ የማክሰኞ አለ፣ ረቡዕ አለ፣ ሐሙስ አለ፣ ዓርብ አለ፣ ቀዳሚት አለ፣ ሰንበተ ክርስቲያን አለ፣ አንቀጸ ብርሃን፣ የውድ ጽዋ አለ። የዘወትሩን ብንተውም ማለት ነው። ለምሳሌ የሐሙስ ውዳሴ ማርያም ሲባል የዲፊኒሽን ነው እንጂ ብዙ እንትን አለው ውስጡ። ስለዚህ እዚህኛው ገጽ እንትን ላይ በለኝና ከዛ ምን ይላል የሚለውን ደግሞ እናያለን። አታስታውሰውም አንተ? ምናልባት ሕዝቅኤል ላይ ያለውን ነው ወይስ አልወጣኝ እኮ? የትኛው ላይ ታዲያ? ሕዝቅኤል ነቢይ ብሎ የሚለው ላይ አይ እርኩሰት የሌለባት ብሎ እርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ያያት ብሎ የሚለው ኦኬ። ርኩሰት የሌለባት ታዲያ ይሄ ታዲያ ትክክል ነው? ምንድን ነው ስህተቱ? የሐሙስ ውዳሴ ማርያም መጀመሪያውን እኮ ነው እየነገርኩ ያለሁት። ኤርሚ በትልቁ ነው እኮ። ለምሳሌ ውዳሴ አለክስትን ማርያም ቅድስት ድንግል ወላዲተ አምላክ ሀሳብ ስለማይመች አንተ እኛ ጋር በትንሽ ሆነሃልና በትልቁ እኛ አንተ ማድረግ ስለማንችል እሺ ኦኬ በለው እስኪ ዲያቆን። ውዳሴ አለክስትን ማርያም ድንግል ወላዲተ አምላክ ዘይትነበበለት ሐሙስ ጸንተሬ ሙሴ በነደሳ ውስጥ ገዳም የሚለው ነው አይደል? ይፈልጋል። አዎ በለው። ታዲያ አሁን እዚህ ላይ ስህተቱ ምንድን ነው? በለው ሳትለው ስህተቱ ይባላል እንዴ? በለው እና በለውና አንተ ብለኸው ከዛ ስህተቱን ለእኔ ያሳይ።
ስለዚህ አታውቀውም ማለት ነው። ስለማታውቀው ኧረ ተው ኤርሚያስ፣ እንዲህ ያለ ፖለቲካማ ካወቀው በለዋ። ታዲያ አለ ካወቀው በለው። ኤርሚያስ ይታያችሁ ችግሩን ነቅሳ አውጣለህ በለው ስለው ሂድ ይለኛል በለው። ውዳሴ ማርያምን የሐሙሱን ገና መግቢያው ላይ ነው የጀመርከው፣ ጨርሰው እንጂ። አዎ አይ አንተ ያልከኝ ቦታ ነው የነካሁት እኔ እኮ በጨርሰዋ። ታዲያ ጀመርከው እንጂ እኮ አልጨርስከውም ወንድምዬ። ኤርሚያስ ጥያቄ ምንድን ነው? አንተ ጥያቄ አታውቀውም። እሺ እቺን ፖለቲካማ አጣት ኤርሚ አታውቀውም እኮ አልኩህ ብራዘር። ካወቅከው አላውቀውም። እሺ እንደዛ ነው ማለት አለ። አላውቀውም። እሺ በዛ ክፍል ላይ አሁን ባልከው ክፍል ላይ እዚህ ለህዝቡ እንዲያውቅ በአማርኛ አነበዋለሁ። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ያያት ዕፅን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ በመለኮቱ በቅንፍ በባህሪው አላቃጠላትም። ከወለደችም በኋላ ድንግልናዋ አልተለወጠምና ሰው ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እሱ መጥቶ አዳነን። ቅዱስ ሆይ ለምኝልን ካለ በኋላ አምላክን የወለድሽ እመቤታችን ሆይ፣ አሁን ልብ ብለህ ስማኝ፣ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። የቀድሞ እርግማን በእርሷ የጠፋልን፣ ሰኞ ላይ በእርሱ፣ ሐሙስ ላይ በእርሷ፣ ምናልባትም ቅዳሜ ላይ ብንፈልግ በነሳቸው ሊሆን ይችላል። ቤቱ ባቢሎናዊነት የተጠናወተበት ቤት። አይተዋ ኤርሚያስ፣ እኔ እዚህ ያለው ስድብ ብራዘር ጀስ እኔ እዚህ ያለው ከኔ ጋር ነው እንጂ እዛ አትሄዳው። ያው እኔ ሲሄድ እንደለመደ ቤቱ ባቢሎናዊነት ነው ያልኩ ብራዘር። ኧረ ተው፣ እኛም አላልናችሁ ተው። አሁን የተጠየቀውን መልስ ይኸው እንደዚህ አድርጌያለሁ። አዎ እንደዛ ብትል እኮ ጥሩ ነበር። አሁን አንተ እዛ ያው መልሻለሁ። ያው ያሰመርኩት የሐሙስ ውዳሴ ማርያም ያው አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና፣ ይቅርታሽ ለሁላችን ይሆን ዘንድ ነውና ብሎ የሚለው ገና በጥያቄ ያዙት። ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞውን እርግማን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። የቀድሞ እርግማን በማን የጠፋልን? በእርሷ በወለደችው። ታዲያ እኛ ምን እያልኩ ነው? ይሄ እዚህ ጋር ምንድን ነው ብሎ በደንብ ጠንከር አድርገህ አንብበው። በወለደችው ጠንከር አድርገህ ያነበብኩት ይሰየው። ምንድን ነው የሚለው? እንቅልፍ ላይ ነህ እንዴ? ኧረ አይደለም። እስኪ እንትኑ መልሰው ኤርሚያስ፣ ከቨሩ ላይ መልሰው እስኪ ስትሙን እንየው። አይ ነው ውዳሴ ማርያም የሐሙስ ነው ገባኝ። እስኪ መልሰው። አይ ያው እየመለስከው እኮ አንተ ራሱ እያስመለሰህ ነው። አየህ አይነ ፈተተ ሳቅ እኮ ሳይመጣ ነው ውሸትህን። አይ ኧረ አይደለም። በርሲ ሚዩት አድርግና ተቀመጥ። this is orthodox ይላል። ታርገኛ እትሙን እናየው ስለ ብራዘርዬ የሐሙስ ውዳሴ ማርያም ቅድም እትሙን ሊያው ምን ነው አላልክ? ዲያቆን አይደለም እንዴ አንተ? ነውር አይደል እንዴ? ያን ያወራ ነው በግዕዙ ካህናቱ። አሁን ይሄ እንግዲህ ዲያቆን ነው። የሐሙስ ውዳሴ ማርያምን በለው ብየው ከጀመረ በኋላ አልወጣውም አልጨረሰው። ከዛስ ያው ወዘልፈኒ አይነት ነገር ነው። ከዛስ እትሙን ደግሞ አሳየኛል። መጽሐፉን ሳሳየው እትሙን አሳየኛል። እትሙ ላይ ልትጠራጠር ነው የምታወራው? ከኤርሚያስ አበበ ጋር ነው ብራዘር። እሺ
በስተት ነው የገባው እዚህ ቤት ከገባ ዘንዳ የሐሙስ ውዳሴ ማርያም ይሄው እንደዚህ ይላል። ኦኬ የሰኞ ውዳሴ ማርያም ደግሞ ይሄ መዝገበ ጸሎት ነው። ሰጠሚው ገብረስላሴ ብርሃኑ የሰኞ ውዳሴ ማርያም ደግሞ እንደዚህ ይላል። አታስበሉና ያሉት ሊቀ ሊቃውንት ቀለሜ የኦርቶዶክሱ ቀለሜ ማለት ነው። የሰኞ ውዳሴ ማርያም ይሄው ይላል። የቀድሞውን እርግማን አጥፍቶልናል፣ የጠላትን ምክሩን አፈረሰበት። ለአዳምና ለሔዋን የዕዳቸውን ቀደደላቸው። በዳዊት ከተማ በዳዊት ሀገር የተወለደው መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው ማለት ነው። እዚህ ማን አለው? ክርስቶስ ነው ነፃ ያወጣው፣ የቀድሞውን እርግማን ያጠፋው እሱ ነው ይላል። ሐሙስ ላይ ነው እሷ ናት። ሐሙስ እሷ ናት። ምንም ምክንያቱም ቀኝና ግራውን የማያውቅ ህዝብ ነው የያዙት። ምንም መንግስቱ ኃይለማርያም እንዳለው ማለት ነው። መቀመጫውን ብንወጋው ላይሆን ሊነቅ አልቻለም ህዝቡ እንዳለ ኦርቶዶክስ ላሽ ብላለች። አበተተኝተን ያሉት ብፁዕነታቸው ህዝቡም ላሽ ብሏል፣ ዲያቆኑም ላሽ ብሏል፣ ጳጳሱም ላሽ ብሏል። የሐሙስና የቀድሞውን እርግማን በእርሷ የጠፋልን በማርያም የቀድሞውን እርግማን አጥፍቶልናልና በእርሱ ሐሙስ ላይ በሷ፣ ሰኞ ላይ በሱ፣ ቅዳሜ ላይ በሳቸው፣ በሷ ላይ ደግሞ በሌሎቹ ሊሆን ይችላል፣ አይታወቅም። በነብዩ መሐመድም ሊጠፋ ይችላል። ኦርቶዶክስ መጽሐፍቶች ታገላብጥ ታገኛለህ። ያው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ ብሎ የሚጨርስ ስንት ጸሎት ስላላቸው this is orthodox እፊት ያትቆም ብየምለ ለዚህ ነው በመጽሐፍቶቻችሁ ሁሉ ጭምር ማለት ነው። እንዲህ አይነት መጽሐፍት ነው ይዘህ የምታነበው። የጠፋው በሱ መሆኑ ቀርቶ በሷ ነው። እሷም ማጥፊ ነች፣ እሱም ማጥፊ ነው ይላል። ምን የቀድሞውን እርግማን ያጠፋው መጽሐፈ ሰዓታት ላምጣልህ እማማ ከዛ ጋር እስኪ የነበረው መጽሐፈ ሰዓታት እዛ ጋር ልሽ ጠብቀኝ። ሞት በማን ነው የተሸነፈው? ቆይ ማማ ታዩ በቃ ሞት በማን ነው የተሸነፈው? የኦርቶዶክስ አቤት ደዳግሻይ ተው ተያይዘን እናልቃለን ብለው ነበር እኮ። እሺ ቀጥል በቃ ተናገሩ እኮ ሊቀ ሊቃውንት ቀለመወርቅ ተው ብለዋል። ታስበሉን አላችሁ ነው ያሉት። ታስበሉን አላችሁ ተው ዝም ብላችሁ ያለ እውቀት ኤርሚ ቤት አትሄዱ ተብላችኋል። እሺ ዲያቆን ለማይ እንኳን ደህና መጣህ። በመድኃኒዓለም እኔ እንደዚህ ነው ፈልገው። ኦኬ ቆይ እኔ የምልህ ዳጊ ይሄ እነኚህ መጽሐፍት የምን እናደርጋቸው? እኔ እኮ የቸገረኝ ወይ ማንበብ አልነበረብኝም። አየህ ዝም ብዬ እንደዚሁ ተጨናብሼ መቀመጥ ነበረብኝ። ካነበብኩት ዘንዳ መጽሐፍታቸው ምን ይላል አውጥቶ ማሳየት ግዴታዬ ነው። ይህንን አሳየን። ሰኞ ላይ እሱን ያጠፋው፣ ሐሙስ ላይ እሷ ነች ያጠፋችው አለ። ይሄስ ምን ይላል? ሰላም ለፍልሰተ ስጋኪ ስቡሃ ማነው? ስቡሃ ዘተሰባህ መሰለኝ። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባህ እሱ ላይ ይመስለኛል ባልሳሳት። መልካ ስዕልና መልካ ፍልሰታ ላይ ነበር። ሰላም ለፍልሰተ ስጋኪ ነው። መልካ ፍልሰታ መልካ ስዕል አይደለም። ኦኬ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባ የምነ ፀሐይ ወርህ ሰነ ሰባሃትዩ አብርሃም እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈታ ወሙታን ሶሪ ጆኒ ስቶፕ ኤልሶ ስቶፕ ወሙታን ዘሲኦል አንቃ ይላል። ያው ትርጓሜ ምስጋናን የተመሰገነ ላደረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደም ግባት አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንን ከሲኦል የሚያነሳ የለም። ከልጅሽና ከአንቺ በቀር
ምን ያደርጋል? ሙታንን ከሲኦል የሚያወጣ እሷና ልጇ ብቻ ናቸው። እሷም አውጪ ነች፣ እሱም ያወጣል። የሞትን ማሰሪያ የፈታ እሱም ፈቷል፣ እሷም ፈታለች። ምክንያቱም እሱ ለሰው ልጆች በደልና ኃጢአት እንደሞተ እሷም ለሰው ልጆች በደልና ኃጢአት ሞታለች። እሱ ከሲኦል ሰዎችን እንዳወጣ ያው መጽሐፉ ዝም ብሎ የባልቴት መጽሐፍት ነው። ያው ኦርቶዶክስ ቤት ታውቃላችሁ፣ ብዙዎቹ የባልቴት ዜማዎች ናቸው የሚዜሙት። ለምሳሌ ቆሞስም እዚህ ስላሉ ማለት ነው። ዲያቆን ለማም ይሄን ያስታውሰዋል ብዬ አስባለሁ። ምንድነው በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ይላል። ኦኬ በኪ ይትፌሱ ዘገነተ ጽጌ ጻድቃን ወብኪ ይወጹ ኃጣን እምደይን ይላል። ባንቺ ኃጥማን ጻድቃን በገነት ደስ ይሰኛሉ፣ ኃጣንም ከሲኦል ይወጣሉ ይላል። ግን በከመይቤ መጽሐፍት ብሎ ነው ያለው። መጽሐፉን አንጦት ብለን ስንላቸው እቺ ቤተክርስቲያን ቀለም በጥበጣ ብራና ዳምጣ አገር የሰራች ልታፈርሷት ልታወድሟት ይላል። ዳርያዝ እልሃለሁ እኔ ዳርያዝ መረጃ አምጣ ነው የተባልከው። ለፍልፈ ስታበቃ ወይ ለፍልፈሽ ስታበቂ ባልቴት ወሬ ልታፈርሷት ልታወድሟት የሚባል ነገር የለም። ቆይ አንዴ ጠብቁኝ ወገኖች። ኦኬ ያው የሞትን ማሰሪያ የፈታ ከልጅሽና ከአንቺ በቀር የለም ማለት። እንዴት አድርጓ ሰው ሞትን ፈታች? ሞተች አለ ኃጢአተኞች ወልድኪ ነፍሳተ ሶበ አራየኪ በእሳተ ኩነኔ ዛሙ እያለ ማለት ነው። አባ ጊዮርጊስ ዘጋስጫ የወሎው ውሸታም ሰውዬ የጻፈው ማለት ነው። ቆንጅዬ ውሸታም አልኩ እኮ። ለሚጠይቀኝ ሁሉ መልስ አለ። ሲመጡ ዶዙን ከፍ አድርገዋለሁ። ዶዙን ከፍ አድርገዋለሁ። አንዳንድ አረሞች ልንቀል አረም የትውልድ አረሞች ልንቀል እዚህ እየለቃቀምኩ ነው። ኦኬ ወልድኪ ነፍሳተ ሶበ አራየኪ በእሳተ ኩነኔ ዛሙ ብሎ ያለው ሰላም ሕማማት ላይ እንዲህ ይነበባል። ኤርሚያስ ያለ መረጃ አታወራም እንዴ? ሰላም ሕማማት አንዳንዴ ዝም ብለህ ጠየም አድርገው እንጂ ይማ ዝም ብለህ ድርቅ አታርገው እንጂ ተረጠብ አድርግልን ከሆነ ምን እናደርጋለን? ታማኞች መሆን አለብን ለተጻፈ ነገር። ወልድኪ ነፍሳተ ሶበ አራየኪ በእሳተ ኩነኔ ዛሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ ሰላም ለኪ። ይኸው ቤዛ እንደሆናቸው ግደለኝ ብላለች። ግደለኝ ቅትለኒ ለቤዛሆሙ ለኃጢአተኞች ሞታለች። ኢየሱስ ለኃጢአተኞች ነው ሞተ። አዎ እርግማንን አጥፍታለች። መቼ? የሐሙስ ውዳሴ ማርያም ላይ። የሰኞው ላይ ኢየሱስ፣ የሐሙስ ላይ ማርያም። የሰኞ ላይ ኢየሱስ፣ የሐሙስ ላይ ማርያም። ኦኬ እዚህ ደግሞ አንቺና ልጅሽ ናቸው እኮ የሞትን ማሰሪያ የፈታችሁት ይላል። ማርያም ቤት በኩል አልፋ ነው እሷ የሲኦልን ማሰሪያ የፈታችው። ራሷ እኮ በሞት በሲኦል እኮ ታስራ የነበረች ናት። ብራዘር ሁላችን ከሕግ በታይ ተዘግተን እንኖር ነበር ነው ብሎ የሚለው ቅዱስ ጳውሎስ። ከማርያም በቀር አይልም። ሁላችን ከሕግ በታይ ተዘግተን እንኖር ነበር ይላል። ራሷ ማርያምን ጨምሮ ከሕግ እርግማን የዋጀን ከእሷ ተወልዶ ነው እንጂ እሷም ፈቺ እሱም ፈቺ፣ እሷም ሟች እሱም ሟች ለኃጢአተኞች። የኦርቶዶክስ እዚህ ያላችሁ አንድ ሺህ ምዕመናን የኦርቶዶክስ አይን ያወጣ አጋንንታዊ ትምህርት ይሄ ነው። ሰይጣናዊ ማለት ነው። ይሄ ነው ትምህርት። ይህንን መርዝ እየተጋትኩ እኖራለሁ ብለህ ካልክ ኑር፣ ፍጻሜ የእሳት ባህር ሲሆን ታገኘዋለህ። እኛ ግን እንነግራችኋለን ከቅድስት ድንግል ማርያም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው ለሰው ልጆች በደልና ኃጢአት የሞተው። አለቀ አለቀ። ሌላ አታሳብብም አልኩ። ኦርቶዶክሳውያን ስትመጡ በራሳችሁ መጽሐፍት ነው
ዳጊዬ ባለፈው አንድ ያሳያት እሷን እንትን ሚዳቋ እስኪያምጣት ዳጊ ትልቁ ላይ አርጋትና ያሳያት። ኦርቶዶክስ አሁን ኦርቶዶክሳውያን ልክ የራሳቸውን አይን እየጎረጎሩት ነው። ሰው ጥርሱን ቁጭ ብሎ በመፋቂያ እንደሚጎረጉር በጥርሱ እንደሚጎረጉር አሁን ኦርቶዶክስ በራሷ አይን ማነው በራሷ አይን ኦርቶዶክስ እንደዚህ ሆናለች። እቺ የተፈጥሮ ሚዳቋ እሺ እቺ የተፈጥሮ ሚዳቋ እንደዚህ ሆናላለች። አየህ ያው የአሁኗ የኦርቶዶክስ አሁናዊ ገጽታ ይሄን ይመስላል። ፍየል ናት እቺ የሜዳ ፍየል ወይ ደግሞ አጋዘን ዝርያ ማለት ነው። ቀንዱ ገጠር ስላደኩ ነው ያውቃለሁ። ቀንዳቸው የአንዳንድ በጎች የአንዳንድ ከብቶች ራሱ ዞሮ አስተዳደጉ ከመጀመሪያው ከተጣመመ ልክ እንደ ተመልሶ ነው የሚወጋው። ይኸው ቀንዷ ተመልሶ የራሷን አይን ነው የወጋው። ኦርቶዶክስ ይኸው ገድላት ድርሳናቱ ዞረው እራሳቸውን እየወጉ ነው። ለዚህ ነው ከዲያቆን እስከ ቄስ እስከ ሊቀ ሊቃውንት የሚባል ይሄን ቤት የእርጉማን ስብስብ ነው ብለው ነው የሚሉት። ለምን እኛ የተረገምን ሳይሆን እዚህ የተረገመ መጽሐፋቸውን እያወጣን እያሳየንባቸው ስለሆነ የተረገሙ መጽሐፍቶች ስታነባቸው ስትሉ ውስጣቸው የተጻፈ እርስ በርስ የሚጋጭ ከእግዚአብሔር ቃል ጋር የሚጋጭ ታደሼ አልታደስም ተለውጬ አልለወጥም። ይሄው እንደ ፍየሏ ራሷን እየወጋች ነው በገድላት በድርሳናት። ዲያቆን እያሁን ለማ ገባህ አይደል? የሰኞ ውዳሴ ማርያም ኢየሱስ የአዳምን መርገም በሞቱ ወሰጠጠ መጽሐፈ ዳሁም ብሎ እንደሚለው አለ ወጣ አይደል? በቃ እንደዚህ ነው እንደዚህ ነው ብራዘር። እንግዲህ አሁን እንግዲህ ምንድነው የምናደርገው ታዲያ? ቤት የከፈት ነው አንተ ዳጊ አቤት ያዕቆብ ምንድነው የሚባለው? ምንድነው አየሁሽ አላየሁሽ እንትን ቤት ምናምን ነገር እንደዚህ የህፃናት ጨዋታ ነው። ልንጫወት አይደለም፣ ያው በመረጃ ማለት ነው። ዲያቆኑ አቀጠነው ይላሉ ወጣቶች። አሁን ሄደ ማለት ነው። ላሽ በል ብለው እንዳሉት ላሽ አለ። በኮሜንትም ታች ውረድ እያሉት ነበር። this is ኦርቶዶክስ በራሷ መጽሐፍት ነው አይኗን እየጎረጎረች ያለችው። በራሷ መጽሐፍት ነው ኦርቶዶክስ በወንጌላውያን አማኞች ፊት መቆም ያቃታቸው። ድግምት እንደተደረገበት ነገር ፈዘው የሚቀሩት ማለት ነው። ይፋረደኝ ስለ መድኃኒዓለም በህይወት ዘመኑ ሁሉ ስትባተት ነው እንድትኖር ማድረግ። ስትባተት ስትደነግጥ ጴንጤን ስታይ ገድል እንዳታነሱ እንደው በምትወዱት በኢየሱስ ክርስቶስ እንለምናችኋለን። ገድል የሚባል ነገር አንስታችሁ እኛን ገደል ውስጥ እንዳትጨምሩ ብለህ እየተማጸንክ እንድታልፍ ነው የምናደርግ ማለት ነው። ታዲያ ምን ልል እንችላለን? ሐሙስ ላይ አጠፋለት ብለው ሐሙስ ላይ ማነው ሰኞ ዕለት አጠፋለት ብላ ሐሙስ ዕለት ደግሞ አጠፋችላት እሷን አጠፋችሁ ይላል። ይኸው እንደዚህ ደግሞ ያው